ኤፉዬ በጣም ተጎድታ ጎዳና ላይ ወደቀች። እንግዲህ እናቷ ገንዬ እንደሆነችና ወንድሟ ደግሞ ወንድሜ ጓደኛዬ ስትለው የነበረው ወንድሟ እንደሆነ ደብቀዋት እንደነበረ ስታውቅ ራሷን ስታ ሆስፒታል ገባች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንደናችሁ ሰላም ናችሁልኝ? እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ በዘት በዘት ይበልልኝ። እንግዲህ ኤፉዬና ናታን ታውቃላችሁ በጣም ከባድ ሁኔታ ውስጥ ነበሩ። ነገር ግን ከዛ በፊት ግን በጣም ከባድ ነገር የደረሰባት በድብቅ ሳይነግሯት በድብቅ ማወቋ እናቷ ገኒ እንደሆነች እና ወንድሟ ደግሞ ጓደኛዬ ከጎኔ የእያንዳንዱ ነገር ይረዳኛል ስትለው የነበረችው ወንድሟ እንደነበረ ስታቅ በጣም ተጎድታ ራሷን ስታ መንቀሳቀስ አቅቷታል። በተዘዋዋሪ ደግሞ ሌላ ከጎኗ ማንም አለመኖሩ ናታንን ለማዳን ብላ መስዋዕት የምትከፍለው ነገር ያ ነገር ደግሞ በጣም ብዙ ዋጋ እያስከፈላት ነው ማለት ነው። ናታንን ለማትረፍና ናታንን ለማዳን ስትል ራሷን ለጨካኙ አረመኔው ያፌት መስዋዕት አድርጋ በዛ ቅጽበት እንግደች ነው ይሄንን ገበዳ የሰማችው። ነገር ግን ሁሉንም መቋቋም አልቻለችም። ራሷን ስታ እንድትወድቅ አድርጓታል ማለት ነው። ገኒና ናታን ሲያወሩ ነበረ ይሄ ነገር የተሰማው። ግን ኤፉዬ እውነቱን ስታገንየን ትቀበላት ሆኖ ወይ እንደገና ዳጊም ወንድሟ እንደሆነ ትቀበለው የሆነው የሚበላው ነገር ደግሞ በጣም አሳሳቢ ጉዳይ ነው። ምክንያቱም እስከ ዛሬ ድረስ እናቴን ቤተሰቦቼ ምንም ከጎኔ ሰው የሉም፣ ማንም ከጎኔ እኮ የለኝም እያለች ሁል ጊዜ ታወራ ስለነበረ ለገኒ ገኒ ደግሞ አይዞሽ እያለቻት ነበር። ገኒም አይፈረድባትም። ያደረገችው ነገር ጸጽቷት ልጅሽ እናትሽ ነኝ ለማለት ምንም አቅም ስላልነበራት ነው ላልነገረቻት ማለት ነው። በሌላ በኩል ያፌት እንግዲህ ሰርጉን ቶሎ ፍጠኝ እያለ እያስፈራራች ነው። በዚህ ቅጽበት እሷም ሀሳቧን ትቀይር ይሆን ወይ? እንደገና ናታንን እስከ መጨረሻው ከዚህ በኋላ ብዙ ነገር ትደብቀኛለህ ማለት ነው፣ የገባህልኝን ቃል አጥፈህ ምንም ነገር ደብቀኸኝ እስከ ዛሬ ስለኖርክ ብላ በህልሙ እትታው ስትሄድ ስላየ ነው ይህንን የተናገረው። የእውነት ትታው ትሄድ ይሆን ወይስ ይቅርታ ታደርግለት ይሆን? ገኒን እንዴት ነው የምትቀበላት የሚለው ነገር ደግሞ በጣም አሳሳቢ ጉዳይ ነው የሚሆነው። ሌላው ነገር የቤዛ መለወጥ። ቤዛ እንግዲህ እንደ በፊቱ አይደለችም። ለእህቷ ማሰብን ጀምራለች። ግን ያን ያህል ጥላቻዬ ከውስጥ ያልወጣልኝ ብሏል። መልካም ለመሆን እፈልጋለሁ፣ ነገር ግን በቃ መልካም መሆን አልቻልኩም እያለች ነው። ግን እያስመሰለች እንዳልሆነ ፊት ለፊቷ ላይ ያስታውቅባታል ማለት ነው። እንግዲህ ሌላው ያፌት ስለ ሰርጉ በሚያወራበት ሰዓት እና ቬሎና ሁሉን ነገር ለመምረጥ ሲሄድ እንግዲህ ፖሊሷ የቤዛ ጓደኛ እየጠበቀች በር ላይ አግኝታው ቀኑን አበላሽታበት ተመልሶ ነበረ። እሷንም ሴቶቹ መሀል አስገባትና እዛው እንድታጎራ ትፈልጋለሁኝ። ምንም አይኗን ማየት አልፈልግም፣ አይኗንም እንዳያት አልፈልግም ብሏል ማለት ነው። እሷ እዛ ውስጥ ገባች ማለት ብዙ ነገር መረጃ ልታገኝ ትችላለች። ነገር ግን እዛ ውስጥ ስትገባ ብዙ ነገር ያጋጥማል፣ ልትደፈርም ትችላለች። ከዛ ውስጥ ለማምለጥ ደግሞ በጣም ከባድ ነው ማለት ነው። እሷ ግን እንደ ፖሊስነቷ ምንም ነገር አደርጋለሁ እያለች ነው፣ ሁሉን ነገር ለማትረፍ ማለት ነው። ገኒና ኤፉዬ እናትና ልጅ ሆነው ይቀበሉ የሆኑ አብረው እንዴት እንደሚኖሩ ከባድ ነው። ምክንያቱም ገኒ ለእሷ ለልጇ ስትል ነው ስራ ቦታ የገባችው ማለት ነው። እሷ ከጎኗ ለመሆን ትናንት የሰራችውን ወንጀልና ትናንት የሰራችውን ትልቅ ቅጽበት ያንን ነገር ለመርሳት ነው ወደ ሰራተኝነት ሆና እንጂ ሰራተኛ ለመሆን አፈልጋ አይደለም። ግን እሷ በቃ ከልጇ ጎን ለመሆን ትናንት በቃ በር ላይ ትታ ባለማሳደጓ ተጸጽታ ብዙ መስዋዕት ከፍላለች ማለት ነው። እናት አለመሆኗን እያወቀች እንደ ሰራተኛ ሆና ሰራተኛ ሳትሆን እንደ ሰራተኛ ሆና እዛ ጋ ሆና በቃ ብዙ መስዋዕት መክፈል ማለት ከባድ ነው።
የእናት አንጀት አያድረስ ነው የሚባለው ማለት ነው። ነገር ግን ኤፉዬ እንዴት ትቀበላታለህ የሚለው ነገር በጣም አሳሳቢ ጉዳይ ነው። ሌላው ነገር ሉሊት ናት። ሉሊት አሁን ባለችበት ቅጽበት ሁሉ ነገር ረስታ እየተረማመደች ነው። ሉሊት የብዙ ሰው የገደለች እና ብዙ ለገንዘብ ስትል ብዙ መስዋዕት የምትከፍል እንደውም የቢኒን ፍቅረኛ ከሀገር አብረው እንዳይፋቀሩ ያደረገች እና የቢኒን ፍቅረኛ ለሌላ ሀብታም ሰው እንደዳረች በጣም ብዙ ነገር ታውቃለች ገኒ ማለት ነው። ገኒ ብዙ ነገር ደብቃለታለች። ነገር ግን መናገር አልቻለችም። እኔም የወንጀል ተባባሪ ነኝ፣ ይሄንን ነገር እስካላወጣሁ ድረስ ወንጀለኛ ነኝ እያለች ነበረ። ነገር ግን ማውጣት አልቻለችም። ማውጣት እንዳታወጣ ምንድነው ያገዳት የሚለው ነገር ከጀርባው የሆነ ነገር እንዳለ ያስታውቃል። ምክንያቱም ለህግ ማቅረብ ወንጀለኛን ለህግ ማቅረብ የሁላችንም ስለሆነ ሌላ ሁሉ አሁንም ቢሆን ወንጀለኛ በምንም ሳይደረግ እንደፈለገ እንዲራመድ ያፌት ላይ አሁን እንደፈለገ ምንም ማንም ከልካይ የለኝም። የመንግስት አካላትም እኔ በእጄ ቁጥጥር ናቸው፣ ማንም ከልካይ የለኝም ብሎ በኮንፊደንስ የሚራመድ ነው። እንግዲህ ካገባሁ አንተን አግባ ካልከኝ እሱንም እስር ቤት አስገባው እኔም ራሴን አጠፋለሁ ብላ ግን ኤፉዬ ካስፈራራችሁ ፍቅር ስለያዘው ራሷን እንዳታጠፋበት ምናልባት ይህንን መረጃ ሊያጠፋላት ይችላል ማለት ነው ብዬ ነው የማስበው። ምክንያቱም ኤፉዬን ሊያስፈራራት ወይም ምንም አይነት እንደ ቤዛ ተጫውቶ ሊወረውራት ሳይሆን እውነተኛ ፍቅር ስለያዘው ነው። እውነተኛ ፍቅር ይዞት ምናልባት ከኔ ጋር ተኝ ብሎ ሊያስገደዳት እንኳ ቢሞክር ቢክራዋን ለናታን እንደሰጠች ካወቀ እንደሚጠላት ምንም ጥርጥር የለውም ማለት ነው። ሌላው ቢኒና ፂ በጣም የሚያምር ቅልጥ ያለ ፍቅር ውስጥ ገብተዋል ማለት ነው። ፂ በጣም አፍቅረዋለች ቢኒን። እንዴት ደስ እንደሚሉ በቃ የሚሆኑት እስከሚጠፋቸው ድረስ ቢኒም በእያንዳንዱ ነገር እያስፈራራት ነበር። ከፍቅረኛ ጋር ቆይቼ ነው ምናምን ሲላት ነበር። አንተንም ፍቅረኛህንም በአንድ ቤት ወስጄ ነው ማጋያችሁ እያለች ስትለው ነበር ማለት ነው። እሱም እንዴት ነው ምናልባት እኮ የሆነ ስራ አለን እየሰራን ይሆናል የሆነ ነገር ተቀምጠን የሆነ ነገር ምንሰራው ስራ ሊኖር ስለሚችል ይሄን ከማድረግሽ በፊት መጠየቅን ብትመርጪ ጥሩ ነው ብሎ አንድ ታሪክ ሲነግራት ነበር። እሷን በጣም ደነገጠች። ታሪኩ በጣም መስጧት አዳመጠች ማለት ነው። ነገር ግን ከኔ ጋር ምን ያገናኘዋል ብላ ጠየቀችው። እሱም ማስረዳት እና ልም ያለ ፍቅር ውስጥ ገብተዋል ማለት ነው። ዳጊ ለራሱ በጣም ደስ ብሎታል። እንግዲህ ውድ ተከታታዮቼ የኤፉዬና የናታን ጉዳይ በጣም አሳሳቢ ነው። የገኒና የኤፉዬ እናትና ልጅነት ምን ያህል አሳስቦናል ብለናል። አመሰግናለሁ። ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ወዳችኋለሁ።